ጋር አብረን እየዘመርን ከመላእክት ጋር እያመሰገንን ከመላእክት ጋር እግዚአብሔርን እያከበርን እንኖር ዘንድ ለዚያ ዕድል እግዚአብሔር እንዲያክለን ያመጣሉ። መላእክቱን ከታላቅ መለከት ድምፅ ጋር ይልካቸዋል። በሚልካቸው ጊዜ እነሱ የሚያስፈጽሙት አንድ ሥነ ሥርዓት አለ። ምስጢረ ትንሣኤ ሙታን የመላእክትን ድርሻ እንዳለበት ማሳየት ነው። በምድር ላይ ስንኖር ምስጢረ ቁርባንን፣ ምስጢረ ጥምቀትን ካህናት አባቶቻችን በተሰጣቸው ሥልጣን መሠረት ሥርዓቱን ይከውናሉ፣ ያስፈጽማሉ፣ ይታዘዛሉ፣ ያገለግላሉ። የምስጢረ ጥምቀትንና የምስጢረ ቁርባን አገልግሎት እነሱ ከፈጸሙ በኋላ መንፈስ ቅዱስ ደግሞ የራሱን ሥራ ይሰራል ማለት ነው። እኛ ተሰባስበን በጸሎት እነሆ መሥዋዕቱን ክርስቶስን አድርገን እንጸልያለን። ከጅማሬው እስከ መጨረሻው ድረስ እግዚአብሔር መሥዋዕታችንን እንዲቀበልልን፣ እግዚአብሔር መሥዋዕታችንን እንዲያሳርግልን፣ እግዚአብሔር መሥዋዕታችንን እንዲያከብርልን የእኛን ድርሻ በካህናት አባቶች በኩል በቅብብሎች እናከናውናለን። ቃሉ ወይም ደግሞ ዜማ ሊሆን ይችላል፣ ንባብ ሊሆን ይችላል። ይህ ሁሉ የእግዚአብሔርን መለኮታዊ አሰራር የምናስፈጽመው ወይም የሚያስፈጽሙት ካህናት አባቶቻችን ናቸው። መላእክት በዚህ በኩል ሥልጣን ተሰጣቸው። መለኮታዊ ሥጋውን ለመዳሰስ መለኮታዊ ደሙን ለመቀበል ለመያዝ እግዚአብሔር ሥልጣን አልሰጣቸው። በሙታን መነሳት ውስጥ ግን እግዚአብሔር ለመላእክት ድርሻ ሰጥቷቸዋል። እነሆ በቀዳሚ ንፋተ ቀርን ይጋባ ጸበለ ሥጋ ዘተዘሮ ውስተ ሁሉ መካን ሀበ ሀለወ ርእስ። እነሆ በመጀመሪያው ቀርነ መለከት ወይም ደግሞ መለከት በምትነፋበት ጊዜ የተበተነው ሥጋ አመድ ወይም ትቢያ የሆነው ሥጋችን፣ ተቆራርጦ የወደቀው ሥጋችን፣ አፈር በልቶት የነበረው ሥጋችን በመጀመሪያው የመላእክት ድምፅ በመለከት ሲነፋ እነሆ ይሰበሰባል፣ በአንድ ላይ ይሰበሰባል። ይሄ የተሰጣቸው ለመላእክት ነው። የመላእክት ድምፅ በመለከት አማካኝነት ንፋተ ቀን በሚነፋ ጊዜ የተበተነው ዘመናት ያስቆጠረው አጥንትና ሥጋችን ተለያይቶ የነበረው መለያየት ብቻ አይደለም፣ አፈርና ትቢያ የሆነው በራሳችን አርኪኦሎጂ ልንሰበስበው የማንችለው ሥጋችን ወደ ተፈጥሯዊ ባህሪው ተመልሶ አፈር ከሆነ በኋላ ይሰበሰባል። በምን አማካኝነት? በመላእክት የድምፀ መለከት መንፋት አማካኝነት። ለመላእክት የተሰጠ ልዩ ስጦታ፣ ለመላእክት የታደለ ልዩ ስልጣን፣ ሰው የማያደርገው፣ ሰው የማያከናውነው፣ ሰው ሊተገብረው የማይችለው በቀዳሚ ንፋተ ቀን ይትጋባ ጸበለ ሥጋ ዘተዘሮ ውስተ ሁሉ መካን ሀበ ሀለወ ርእስ። ካለበት ቦታ ሁሉ ይሰበሰባል። ምን ይህ ብቻ የእግዚአብሔር ልጆች አውሬ የሞላው ለአውሬ ሥጋ ማደለቢያ የሆነው አካላችን በተለያየ አሟሟት ብንወሰድ ገደል ብንገባ ውሃ ቢገባ ሥጋችን በመላእክት ድምፅ አማካኝነት እግዚአብሔር ባዘጋጀው ምስጢርና ረቂቅ በሆነ አሰራሩ አፈርና ትቢያ የሆነው ተበጣጥሶ የወደቀው አጥንታችን ሳይቀር ተፈረካክሶ ያለው ከሞተ ከፈረሰ ከበሰበሰ በኋላ አፈርና ትቢያ ከሆነ በኋላ የመላእክት ድምፅ ያሰባስበው ዘንድ ለመላእክት አገልግሎት
ድርሻ ተሰጣቸው። ለመላእክት ይሄ ልዩ ስልጣን ተሰጣቸው። በሁለተኛው ንፋተ ቀን እንዲህ ይላል፣ ወበዳግም ንፋተ ቀን ይሰፈያ አይስር ምስለ ሥጋ ወይከውን በነ ፍጹመ ዘለለ አምሳሶ ወኢታውሶ እስከ ጊዜው ይላል። ሁለተኛ መለከት ሲነፋ ይህም የመላእክት ትንፋሽ የመላእክት ድምፅ በተሰማ ጊዜ አሁን እኛ ሙታንን ስንሸኝ የሞቱ ወገኖቻችንን ስንሸኝ የእድር አባላት ሽኝት ወይም ለማድረግ ጥሩምባ ይነፋል። ጥሩምባን ሰርተን አይደለ እድር እንዳይቀጣል የምንሰባሰበው ነው አይደል? ይሄ ምድራዊ የሆነው ጆሯችን ያደምጠዋል። ሙታን ሆነን ስንሸኝ የሞቱ ወገኖቻችን ሲሸኙ እስከ መቃብር ስንሸኛቸው ለመቅበር አባል የሆነ እድርተኛ የሆነ እንዲሰባሰብ ጥሩምባ ይነፋል። መላእክት ደግሞ ከመቃብር ውስጥ ያለውን አፈርና ትቢያ የሆነውን ልንለቅመው፣ ልናሰባስበው፣ ልናደራጀው፣ በአንድ ልናክማቸው የማንችለው ሳጥን ውስጥ ያለው ድንጋይ ውስጥ ያለው ዘመን ያስቆጠረው ዓመታት ያለፉበትን እግዚአብሔር የገበረበትን ሥጋችንን ተፈጥሮ ነውና ወደ አፈርነት መቀየር ግድ ነው። የእግዚአብሔር ቃል ስለሆነ ማንም ሊያሻሽለው አይችልም። ማንም ማስተካከያ ሊያደርግለት አይችልም። ተፈጥሮ ስለሆነ ማንም ቆንጆ ይሁን እኛ የምንመካበት እኛ የምንኮፈስበት መልካቸው ውበታቸው ኃላፊ ቀሪ የሆነ ኃጢአት የምንሰራበት ኃጢአትን የምናገለግልበት ተክለ ሰውነታችን በሙሉ በመቃብር ውስጥ ሆኖ ሳለ ዘመናት ያስቆጥራል። የተፈጥሮ ሕግ ስለሆነ ማንም ማቆየት አይችልም። እንደነበረ ማድረግ የሚቻለው ባለስልጣን የለም። በሁለተኛው መለከት ሲነፋ መላእክት ይህንን አዋጅ ሲያውጁ በመለከት አማካኝነት ያ ተበታትኖ የነበረው አንድ ላይ ምስለ ሥጋ ማለት ከሥጋ ጋር ይጣበቃል። ወበዳግም ንፋተ ቀን ይሰፈያ አይጽምት ማለት አጥሞቻችን አጥንቶቻችን ሙሉ ለሙሉ ወደ መገጣጠሚያቸው ከሥጋ ጋር ይጣበቃሉ። የማን ስልጣን ነው? የማን ምስጢር ነው? ሰው ሊያደርገው ይችላል? ማንም አይችልም ወገኖቼ። ሲሰራልን ጥበቡ ረቂቅ ነው። ሲፈጥረንም አሰራሩ ረቂቅ ነው። ሲሰበስበንም የእግዚአብሔር አሰራር ድንቅ ነው። ይህንን የመሰለው አምላክ ነው። ምስጢሩ ታላቅ ነው። የሰው አእምሮ ሊደርስበት የማይችል የመላእክትን ድምፅ ሰምቶ አፈርና ትቢያ የሆነው ሥጋችን ዘመናት ያስቆጠረው በመቃብር ውስጥ ዘመናት ያስቆጠረው አጥማችን አጥንቱ ከሥጋ ይጣበቃል። ወይከውን በነ ፍጹመ የዕለት ሬሳ ሆኖ ያለ እንቅስቃሴ ይቀመጣል። ወይከውን በነ ፍጹመ ዘንበለ አምሳይስሩ ወኢታውሶ እስከ ጊዜሁ ሰዓቱ እስከሚደርስ ድረስ ለጥቂት ጊዜ ያለመንቀሳቀስ ያለመራመድ ባለበት በድን ሆኖ ይቀመጣል። ይህን የመላእክት ስልጣን በሦስተኛው ንፋተ ቀን ወይም ደግሞ ሦስተኛው መለከት በሚስነፋበት ጊዜ ወበሳልስ ንፋተ ቀን ይትነሱ ሙታን ከመ ቅጽበተ ዓይን። የሚደንቀው ነገር ይሄ ነው። እግዚአብሔር ልጆች በሂደት እግዚአብሔር ምን እንደሚያደርግ በዛችው ሰዓት ምን እግዚአብሔር በእኛ ላይ እንደሚሰራ ወበዳግም ንፋተ ቀን
ይትነስኡ ሙታን ከመ ቅጽበተ ዓይን እንደ ዓይን ጥቅሻ ፈጥነን እንነሳለን። ይህን ለሚያደርገው አምላክ ክብርና ምስጋና ይሁን ይድረሰው። በእኛ በኩል ተስፋ ቆርጠናል። ዘመዶችን ሸኝተን ወዳጆቻችንን ወገኖቻችንን ሸኝተን እግዚአብሔር ግን ከመቃብር ባሻገር ሕይወት እንዳለ በመጽሐፍ ቅዱስ መዝግቦልናል። ይሄ የመላእክት አገልግሎት ነው። እስከዚህ ያለው መላእክት የሚያከናውኑት አገልግሎት ነው። መላእክቱን ከታላቅ መለከት ድምፅ ጋር ይልካቸዋል። እነሱም ስራቸውን ይሰራሉ። ከዚያ በኋላ እግዚአብሔር በመላእክት ታጅቦ በምስጋና ታጅቦ መላእክት እያሸበሸቡለት የለበሰውን ሥጋ የተወጋውን ጎኑን እያሳየ በክብር ከሰማይ ይመጣል። እግዚአብሔር ሥጋነ ይመጽእ አይደለም፣ ግልጥ ሆኖ እግዚአብሔር ይመጣል። እንደሚመጣ ነግሮናል። ቅዱሳን ሐዋርያትን ዛሬ ሲያርግ ያያቸው ይመጣል ብለው አስረድተዋል። በሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ዛሬ ትኩር ብላችሁ ሲያርግ ያያችሁት ሲያርግ የተመለከታችሁት ጌታ ዳግመኛ ለፍርድ ይመጣል። ዳግመኛ ለክብር ይመጣል። ዳግመኛ ደግሞ እንደየሥራችን ለውርደትም ይመጣል። የክርስቶስ መምጣት ከዚያ በኋላ ይከናወናል። ወገኖቼ አሁን እዚህ ላይ ማሳየት የፈለግኩት መላእክት ያማልዳሉ አያማልዱም? መናፍቃን ጆሮአችንን እግዚአብሔር አሰራር ነው። እዚሁ ሳንርቅ እነሆ ቃሉ እንዲህ ይለናል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል ካለ በኋላ ከሰማያትም ዳርቻ እስከ ዳርቻው ከአራቱም ማዕዘን ማለት ነው ለእርሱ የተመረጡትን ይሰበስባሉ አለ። ለማን የተመረጡትን? ለእርሱ የተመረጡትን። እግዚአብሔር ለእርሱ እንድንመረጥ ሁላችንን የሚያድለን የምንጾመው የምናስቀድሰው ሥጋችንን ለነፍሳችን የምናስገዛው ነፍሳችንን ደግሞ ለእግዚአብሔር የምናስገዛው ለመመረጥ ነው። ለመረገም አይደለም፣ ለመታጨት ነው፣ ለክብር ነው፣ ለውርደት አይደለም። ለዚያ የምንበቃው ግን በእንዲህ አይነቱ የመልካም የሃይማኖት የምግባር ሥራ ሰርተን ስንገኝ ነው። ወገኖች በቀኙ ለመቆም ሁላችንን የሚያድለን፣ በግራ ከመቆም እግዚአብሔር ሁላችንን የሚጠብቀን ለእሱ የተመረጡትን ይሰበስባል። ይህም የመላእክት ድርሻ የመላእክት አገልግሎት ነው። የመላእክት የማስፈጸም አቅም ወይም ችሎታ ስለተሰጣቸው ለክርስቲያኖች አምላካችን እግዚአብሔር ሁላችንንም በእርሱ ፊት ለመቆም የሚያበቃ ሥራ እንዲኖረን በቸርነቱ ይርዳል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ ጌታ ራሱ በመላእክት አለቃ ድምፅ ይለናል። በማን አለቃ ድምፅ አለ? በመላእክት። መልአኩ ቅዱስ ገብርኤልን በዛሬው ዕለት እናስባለን። በቀኝ ያቆመን እርዳን እንላለን። የጎደለ ብቻ መጠየቅ የለብንም ወገኖች። ያ የተበተነው ሥጋችን ክፉ ምንስራ በጎ ምንስራ መሰብሰቡ በአንድ መከማቸቱ እንደነበረ መሆኑ ከዚያ የማይቀር ጉዳይ ነው። ሁሉም ይሆናል። ከዛ በኋላ ክርስቶስ ለፍርድ ከተቀመጠ በኋላ የምትወጣዋ የፍርድ ቃላት የምታስደነግጠው እሷ ናት። እግዚአብሔር ልጆች የክርስቶስ መምጣት መልካም ሥራ ለሰሩ ሰዎች ደስታ ነው። ለቅዱሳን ፍስሐ ነው፣ ደስታ ነው። ሥራ ላልሰራ ነው፣ ኃጢአት ስንሰራ ለኖር ነው፣ ኃጢአትን ስናገለግል ለኖር ነው፣ የዲያብሎስን ሥራ ስናስፈጽም ለኖር ነው። አስደንጋጭ ነው ወገኖች፣ አሳዛኝ ነው፣ የሚያስለቅስም ነው፣ ዋይታና ሰቆቃ ያለበት ነው። መልካም ለሰሩ በጎ አገልግሎት አገለገሉ፣ እንደ ፈቃዱ ለኖሩ፣ እንደ ሕጉና እንደ ትእዛዙ ለቀጠሉት ደስታ ነው። ምክንያቱም ሰው የዘራውን
ያንኑ ያጭዳል። ዋጋ የምናገኝበት ስለሆነ መልካም ከሰራን የምናጭደው ክብር ነው። መልካም ከሰራን የምናጭደው ሕይወት ነው፣ ሞት አይደለም። የምናጭደው በረከት ነው። ሰው የዘራውን ያጭዳል፣ ያንኑ ያጭዳል። ክርስቶስ ለፍርድ በተቀመጠበት ጊዜ ክርስቶስ ቃሉን ሊያስተላልፍ በመጣበት ጊዜ ወገናችን የምንመካበት ገንዘባችን የምንኮፈስበት እውቀታችን ከክርስቶስ ፍርድ ከክርስቶስ ስልጣን ወይም ደግሞ ከክርስቶስ ፍርድ ሊያድነን አይችልም። ዛሬ የምንበላለጥበት ዛሬ በሐሰት አስመስክረን ሌላውን በባለስልጣን በወዳጅ በዘመድ በወገን በሀብት በእውቀት ሰው የራሱ መስፈርት አለው ምድር ላይ ሲኖር፣ እግዚአብሔር ፊት ግን የማያዳላው ክርስቶስ ለእያንዳንዳችን አባት ለልጁ ልጅ ለአባቱ ዋስ መሆን አይችልም። ምስክር መሆን አይችልም። ረዳት መሆን አይችልም። ኃጢአቱን መጋራት አይችልም። ጽድቁንም መካፈል አይችልም። ሁሉም የሰራውን ይዞ ይቀርባል። ሁሉም ያደረገውን በእግዚአብሔር ፊት ይዞ ይቀርባል። ያን ጊዜ ዋጋችን ምን ይሆን? መላእክት አይደሉም። ያን ጊዜ ለመስራት ጊዜ የለንም። ለፍርድ ክርስቶስ በተቀመጠበት ጊዜ ዳግመኛ ጽድቅ ሰርቼ ልመለስ ልምጣ የሚል ምክንያት መደርደር አያዋጣም። ምክንያት ማቅረብ አያዋጣም። በምድራዊ ፍርድ ላይ ምናልባት ዋሽተን ቀጥፈን ለጊዜው ልናመልጥ እንችላለን። ጉቦ ከፍለን ገንዘብ ሰጥተን ባለስልጣን የሆኑ ወዳጅ ዘመዶቻችን ተጠቅመን ከምድራዊ ፍርድ ልናመልጥ እንችላለን። ሰው ሙሉ ስላልሆነ ሰው ውስጥን መፈተሽ መመርመር ስለማይችል ያን ጊዜ እኮ ስራችን ነው ቁልጭ ብሎ የሚታየው። እግዚአብሔር ልጆች በእግዚአብሔር ፊት የሚያቀርብ ለመንግስቱ የሚያበቃ ከእርሱ ጋር አብሮ በቅፉ ለመኖር የሚያበቃ ስራችን ነው የሚነበበው። መዝገቡ የሚገለጠው ስራችን ነው። ያን ጊዜ ማንም ለማን ዋስ መሆን መከታ መሆን አይቻለው። ጌታ ራሱ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። በክርስቶስ የሞቱ አስቀድመው ይነሳሉ። ክርስቶስን አምነው ክርስቶስን አምልከው የክርስቶስን ሥጋና ደም ተቀብለው ለንስሐ በቅተው የሃይማኖት ፍሬ አፍርተው የትሩፋት ሥራ ሰርተው የተገኙ እነሆ በእግዚአብሔር ፊት ለመቆም በጽድቅ አደባባይ ለመቆም ይበቃሉ። ሌሎቻችንስ ዕጣ ፈንታችን ምን ሊሆን ይችላል? አምላካችን እግዚአብሔር ከፍርድ ይጠብቀን፣ ክብር ያድለን፣ እሱ ይርዳን። በትንቢተ ኢሳይያስ ምዕራፍ 27 ቁጥር 13 ላይ በዚያም ቀን እንዲህ ይሆናል ይላል። በማንኛው ቀን? በዚያም ቀን። ያ ቀን የተባለው ክርስቶስ ለፍርድ የሚመጣበት ማለት ነው። አስጨናቂው ቀን የጭንቅ ቀን ነው፣ የደስታም ቀን ነው። ቅድም እንዳልኳቸው መልካም ለሰራ ነው የደስታ ቀን ነው፣ ክፉ ለሰራ ነው ደግሞ የጭንቅ ቀን ነው። እግዚአብሔር ያለማዳላት ፍርድ የሚሰጥበት እነሆ ታላቅ መለከት ይነፋል። አዎ ስራን አስፈጸመ። አሁን እግዚአብሔር እኔንና እናንተን ለማዳን የተጠቀመው አገልግሎት ወይም ደግሞ ምድራዊ ነገር የተጠቀመው ከሰማይ ቁስ ነገር አላመጣም። መስቀሉን የተጠቀመው እንጨትን የተጠቀመው እኛን ለማዳን ማለት ነው። ወደ ቀደመ ክብራችን ወደ ቀደመ ልጅነታችን ሊመልሰን የተጠቀመው ድንጋይ አልተጠቀመም፣ ብረት አልተጠቀመም፣ ጠንካራ ነገር አልተጠቀመም። ተራ የሚባለውን እንጨት ተጠቅሞ ሁላችንም በመስቀሉ ደሙን አፍስሶ ሥጋውን ቆርሶ ምን አለ? ሁላችንንም ማጀን አንድ አደረገ፣ ሰበሰበን፣ ለዳግም ልጅነት እንድንበቃ አደረገ። ደግሞ እርሱ ባወቀ ሰው ያልሰራው ከእንጨት ያልተዘጋጀ ከከብቶች ቀንድ ያልተዘጋጀ መለከት ተጠቅሞ የመላእክትን ድምፅ ተጠቅሞ የመላእክትን እስትንፋስ ተጠቅሞ አጥንትና ሥጋችንን መገጣጠም ቻለ። ማን ይቃወመዋል? ማን ለእሱ ማስተካከያ ይሰጠዋል?
ማን አስተያየት ይሰጠዋል? ለምን በዚህ ሆነ ብሎ መከራከር ይቻላል? አይቻልም። እግዚአብሔር ይችላል። ይሁን ያለ ሁሉ ይሆናል። በጣም የሚደንቅ ነው። የእግዚአብሔር ልጆች መላእክት የሚነፉበትን ድምፀ መለከት ቁስሉን ልንመረምረው አንችልም። የሚገርመው ነገር ግን የእግዚአብሔር ልጆች የመላእክት ድምፅ ሙታንን ከመቃብር ቀስቅሶ ማንቃት በቻለ፣ የመላእክት ድምፅ በመቃብር ያንቀላፉትን ወይንም ያንቀላፋ ነው ሙታን የተሰኘ ነው ድምፃቸው ማንቃት ከቻለ መቀስቀስ ከቻለ ከዚህ በላይ ለመላእክት የተሰጠ ስልጣን ምን አለ? ከዚያ በኋላ ነው እግዚአብሔር ፍርዱን የሚያስተላልፈው። ሁሉ ከተሰባሰበ በኋላ በግራና በቀኝ ሁላችንም ሳንወድ በግድ እንቆማለን። ጽድቅ የሰራነው በቀኝ እንቆማለን። ኃጢአት የሰራነው በግራ እንቆማለን። በምሳሌ አስተምሮበታል። ወገኖቼ በጣም ከባዷ ቀን ያቺ ቀን ናት። በዚያ ቀን አለ ነቢዩ ሲያስረዳ፣ በዚያ ቀን አስጨናቂዋ ቀን ለሁላችን ስራ የማንሰራባት እግዚአብሔር ፍርዱን የሚያስተላልፍባት ዛሬ ያፌዘ የቀለለ ይልቁንም ደግሞ ለእግዚአብሔር ሕግ መታዘዝ ፈቃደኛ ያልሆነ እምቢተኛ የሆነ አመፀኛ የሆነ መታዘዝ የማይፈልግ እግዚአብሔርን አልፈረደብኝም ብሎ በኃጢአት ላይ ኃጢአትን የሚጨምር ያን ጊዜ ዋጋው ምን ሊሆን ይችላል? አንድ ምስጢር እነግራችኋለሁ አለ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 51 እስከ 22 ስትመለከቱ ምስጢር ነውና አንድ ምስጢር እነግራችኋለሁ አለ። ሁላችን አናንቀላፋም፣ ነገር ግን አለ የኋለኛው መለከት ሲነፋ ሁላችንም በድንገት በቅጽበት ዓይን እንለወጣለን። አሁን ስጋችንን ይዘን እንነሳለን። ያን ጊዜ የሚኖረን ስጋ እንዳሁኑ የሚራብ የሚጠማ የሚደክም ፍላጎቱ የማይሟላለት ምኞቱ ብዙ የሆነ ስጋ ይዘን አይደለም የምንነሳው ወገኖች፣ እንለወጣለን። እንዴት እንደምንለወጥ ከእግዚአብሔር ውጭ ያውቃል። መላእክትን እንመልከት፣ በስጋችን ውስጥ ያለችዋን ነፍስ እንመልከት። አናያትም፣ አንዳስሳትም፣ አንጨብጣትም። ደካማውን ስጋችንን ታንቀሳቀሳለች። ያን ጊዜ እንደ መላእክት እያመሰገንን የማይዝል የማይደክም የማይሰንፍ ለምስጋና የተዘጋጀ ዓመታዊ በጀት የማያስፈልገው ምስጋና ብቻ እያቀረበን እንድንኖር የሚለወጥ ሕይወት አለ። የሚለወጥ ሕይወት አለ። ልክ እንደ መላእክት ምስጋና ስራችን ይሆንልናል። እንደ መላእክት እግዚአብሔርን ቅዱስ ቅዱስ እያልን እንኖራለን። ሁላችንን እንደዚህ ክብር ያብቃል። መራባችን መጠማታችን ዛሬ ስጋችን የሚያዳላብን ፍላጎታችን ገደብ ያጣው ጭካኔ ያለው አስተሳሰባችን ይለወጣል። ቅዱስ ጳውሎስ የሚነግረን አንድ ምስጢር ብሎ ይሄንን ነው። እንለወጣለን። አኗኗራችን ሁሉ ከመላእክት ወገን ይሆናል ማለት ነው። የቅዱሳን አምላክ እግዚአብሔር ሁላችንንም ለዚህ ክብር ያድለን። ከመላእክት ጋር እያመሰገንን እንድንኖር በቸርነቱ ይርዳል። የቅዳሴው ሰዓት ስለደረሰ እዚህ ላይ ሰዓት ይገድብና ያስተማረን የመከረ የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ቃሉን በሥራ ላይ እንድናውለው ለክብርም እንድንበቃ እንዳይፈረድብን አምላካችን እግዚአብሔር ሁላችንን የሚያበቃን። ወስብሐት ለእግዚአብሔር። ይቆያል።